ማታካቻታ ላፋቲ ጋቲና ማታ ሌላቲ ጋታላፋ ኤላታና ማቶ ጎጆኖ ዲላባቲ ሲናራጋቻ ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። ቦርን አጌን ከሆናችሁ ዳሴ አዲሱን ቋንቋ ለመሞላት you are qualified። በልሳኖች መናገርን አትከልክሉ፣ ማህበሩን መበጥበጥ ግን አይቻልም። ሲናቱ ጋቲና ማተለፈገ ጀነሞቶ ሊጋጃና ማታ በለው አፍክ ላይ የሚመጣውን ቃል በለው በለድ ዝም ብሎ የሚለፈልፍ ይመስላቸዋል። የማያውቁትን ነገር እነሱ አስተያየት ይሰጡበታል። በራሳቸው አይምሮ ግምት ውስጥ ይሄዱበታል። እግዚአብሔር ሰማያዊ ቋንቋ አመጣ እና ዊንድ ቶከርስ ናቸው ማለት ሰይጣንና ሌላው አካል ዊንድ ቶከርስ ነው የምትሆነው። በፍጹም ብሬክ አያረጉትም ይሄን ቋንቋ። ሁል ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። አንደኛ ቆሮንቶስ 14 ማህበሩም ሳይረብሹ በራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ፣ ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት። አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት። እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ይሻላል ማለት ነው። እሱም እንግዲህ ምንድነው ልሳን ከሆነ ማለት ልሳን ከሆነ ይቻላል። በተረፈ ታንግ ኤንድ ባብሊንግ አለ። ባብሊንግ እና ታንግ ይለያል። ታንግ መንፈስ ቅዱስ በሚሰጣቸው ቋንቋዎች፣ በግዕዝ ቋንቋ ልሳኖች፣ በአማርኛ ቋንቋዎች መናገር። ባብሊንግ ግን ሕፃን ልጅ ታውቃላችሁ፣ ቤት ውስጥ ሕፃን ልጅ ያወራል፣ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። እሱ አይነቱ ለምሳሌ በለድ እሱ ነው ታንክ፣ ልሳን አይደለም፣ ባብሊንግ ይባላል። በኬልጁ አይነት ነገር ወይ ደግሞ ሁሉ ጊዜ 5 ፊደል ብቻ የምታወራ አምናም ካቻምናም ዘንድሮም ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያችን 5 ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል። ታንግ ሌላ ነው። ታንግ ፊደላት ተዋቅረው ቃላት ተዋቅረው አረፍተ ነገሮች አሉት። ልሳን ቋንቋ ቃላት። ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው። ልጁ እንደሚለው ቤት ውስጥ ህፃናት ልጆች እንደሚሉት ቸርች ውስጥ ማለት ነው። ምን የለውም፣ የቃላት አደራደር የለውም፣ አይዘመርበትም። ጳውሎስ በልሳኖች እዘምራለሁ ይላል። ለመዝሙር የማይሆን ግን ሁልጊዜ የሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ አሁንም እሷን ትላለህ፣ ሃሌሉያ አሁንም እሷን ትላለህ፣ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትለው። እሷን ማለት መጨረሻዋ ወይ ሳ ነው ወይ ዳ ነው፣ ከሁለት አንዱ። እሷ ባብሊንግ ትባላለች። ሌላም ስም አለው፣ እሱኛው ቤስት ነው ብዬ አስባለሁ። ሪጆይሲንግ ሳውንድ የደስታ ድምፅ ይባላል። ሪጆይሲንግ ሳውንድ ወይም የደስታ ድምፅ። የደስታ ድምፅ በአማርኛም አይወጣም፣ በኦሮምኛም አይወጣም፣ በእንግሊዝኛም አይወጣም። የደስታ ድምፅ ድንገት የሚወጣ ድምፅ ስለሆነ ያ ሲረዝም ለአንዳንድ ወንድሞች ልሳን ይሆናል። ግን ልሳን የሚለውን አያሟላ። የደስታ ድምፅ ሪጆይሲንግ ሳውንድ መዝሙር መጽሐፍ ላይ አለ። ለእግዚአብሔር በደስታ ድምፅ ጩሁ የሚለው ምስራቅ አገር ላይ ሲኬድ የደስታ ድምፅ የሚገለጠው ምን ተብሎ መሰለ? ምስራቁ የሴም ህዝብ እልልታን የሚያቀዝ ምስጉን ነው ይላል መዝሙር 89 ቅንፍ ቁጥር 15 እልልታ የሚያቀዝ ምስጉን ነው። እግዚአብሔር እልልታን የሚያቅ በፊትም ብርሃን የሚሄድ ምስጉን ነው። ብለስድ and happy are the people who know the joyful sound እልልታን የሚያቀዝ። አሁን እልልታ የሚለውን እንግሊዝኛው joyful sound ወይም rejoicing sound ብሎታል። ለምን? መጽሐፍ ቅዱስ በተጻፈበት የምስራቅ የሴም ቋንቋ እና ባህል ላይ ተመስርቶ ስለሆነ እልልታ ይታወቃል። በምስራቁ ዓለም እልልታ በምስራቁ ዓለም የደስታ ድምፅ፣ ደስ ሲለው ሴቱም ወንዱም አረቦችም እና ደስ ይላቸው ነው። ሃሌሉያ
ሃሌሉያ። ይህን በደንብ ያዙ። የደስታ ድምፅ። አሁን ነጮቹ ሴሜቲክ ህዝብ አይደሉም። ካልቸራቸው ውስጥ እልልል ፈረንጅ እልል አይችልም። ታውቃላችሁ? ሰምቶ የት ነው ምስራቅ ዓለም ሲመጣ ይቀርጻል በካሜራ ገርሞት ምላሳቸው እንዴት እንደዚህ ያለ ብሎ አስጠግቶ የሚቀርጸው አፋቸው ጋር ነው። እንዴት እልል ሊሉ ቻሉ? አረቦቹ ደግሞ እንደዚህ እየመቱ ምናምን ነው። በጣም ተደንቀው ነው የሚለው። ስለዚህ ምዕራባውያኑ ይሄን የመጽሐፍ ቅዱስ ክፍል ወደ ሀገራቸው ሲቀይሩት እልል በሉ ወይም እልልታ ቢል አይገባውም ሰው ባህላቸው ውስጥ ከዛ ምንድን ነው ይሄ የምትሉት አሉ ሲተረጉሙ። የደስታ ድምፅ ነው። ደስ ሲለን ነው እንዴ? እኛ እኮ እልል በሉ ሲል ምን ማለት ነው? እልል የምን ድምፅ ነው? የደስታ ኦኬ። በእንግሊዝኛው ሲቀይሩ ምናሉ በደስታ ድምፅ ጩሁ። ለፈረንጆቹ ምን ተባለ? በደስታ ድምፅ ጩሁ። አሁን እንግዲህ ፈረንጅ ምን ሊጀምር? አቤት የደስታ ድምፅ ሪጆይሲንግ ሳውንድ ምንድን ነው? እንግሊዝኛም አይደለም አማርኛም አይደለም። የሆነ ነገር ታች ሲያደርግ ምታወጣው የሚፈነቅል ማናቸውም ፊደል ሊሆን ይችላል፣ ድምፀት ሊሆን ይችላል፣ ጩኸት ሊሆን ይችላል። እሱን ሪጆይሲንግ ሳውንድ ሲሆን አንዳንዶች ወንድሞች ልሳን ይመጣል። መንገድ ላይ የሚሄድክ ይመጣል። ከዛ ኢስ ታንግ ኖ ይሄ ሪጆይሲንግ ሳውንድ ከውስጥ ሲፈነቅል የሆነ ነገር ታች ሲያደርግ የምታወጣው ድምፅ ነው። ካልተጠነቀቅ ይሄ ድምፅ ሌላ ሃይማኖት ውስጥም ስላለ እንዳትመሳሰል መጠንቀቅ። ልሳን ጀመሩ እንዴ እንዳት በማጠብቁበት ቦታ ላይ ይሄ ድምፅ ይመጣል እና ልሳን ነው። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያነጽ የጸጋ ስጦታ ነው። ማለት የቋንቋ ጸባይ ነው ያለው። የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ሁል ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችል። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይሄን ያለው ማን ነው? ወንድም ዳዊት አይደል? አሁን ነገ ፌስቡክ ላይ እንደዛ ነው ይባል ልሳን የሚቃወም ሃሌሉያ። ልሳን ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። that's why ከሁሉም ይልቅ የእግዚአብሔር መንፈስ በጳውሎስ ሕይወት አስደናቂ ነገሮችን የሰራው ከመንፈስ ፍትሰት ወደ ክብሩ ሙላት የሚያስገባን በልሳን መጸለይ ነው። የሰው ሥጋ ኦቁ የሰው መኖሪያ መንፈሳችሁ አዲስ ፍጥረት ከሆነ በኋላ እግዚአብሔር ለመንፈሳችሁ አዲስ ቋንቋ ይሰጠዋል። የመንፈሳችሁ ድምፅ ልሳን ይባላል። ለዛ እኮ ነው ሰማይ ስንሄድ አማርኛ ማንና that's why ልሳን የሥጋ ቋንቋ ስላልሆነ እማንማረው ምንሞላው። ምክንያቱም መንፈስህ ተምሮ አይደለም ነገር የሚገባው ተቀብሎ ሻንታ ፕራሳ። ለዚህ ነው መጽሐፍ ቅዱሳችን ይህንን ቋንቋ የመላእክት ቋንቋ ነው ይሏል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ስለዚህ ልሳን የመላእክት ቋንቋ ነው ይላል መጽሐፍ ቅዱስ። ቦርን አጌን ከሆናችሁ ዳሴ አዲሱን ቋንቋ ለመሞላት you are qualified። ቤተ ክርስቲያን በመንፈስ ቅዱስ የተሞላሽ ጊዜ የመጀመሪያው የተገለጠው ስጦታ ልሳን ከዲያብሎስ ቢሆን ምን ይሰራል ዲያብሎስ አንተ ጋር ሁሉ ጊዜ አንተ ዲያብሎስን ጠብቀህ እንዴት ይሆናል? እኔ የምታውቀው እኮ አማርኛ ራሱ እኮ ሰው አስረድቶ ነው የገባ። ነግረውን እኮ ነው ቀይ ማለት ቀይ ነው ብሎ። ለዛ እኮ ነው ቻይንኛ ሲነገር ትርጉም አይሰጥም። እንሰማለን እኮ ትሰማለህ፣ ያስቃል። እና የምንናገርበትን ቋንቋ ከሰይጣን ነው አንል። ለሞመንት ልሳን ሲሆን ችግር አለን። አያችሁት? ለልሳን አንደኛው ፕሪንሲፕል የምትናገረው አንተ ነህ፣ የሚሰጥህ መንፈስ ቅዱስ። መንፈስ ቅዱስ የዛሬ 2000 ዓመት በዓለ 50 የተባለው ቀን በደረሰ ጊዜ ወደ ምድር ወረደ። ከዛ ጊዜ ጀምሮ መንፈስ ቅዱስ ወደ ሰማይ ተመልሶ አያውቅም። በልሳን መናገር ተራ እንዳትሆኑ ያረጋችኋል። መንፈስ ቅዱስ እናንተ ህይወት ውስጥ ይበል። the difference በሰዎች መሃል በክርስቲያኖች መሃል የሚፈጠረው ምንድነው? already the same spirit እነሱ ውስጥ አለ። the difference is የሚሰጡት ቫልዩ መጠን፣ ከሱ ጋር ለማሳለፍ ቃሉን ለማጥናት የሚሰጡት ትኩረት መጠን። ሌላኛው በልሳን ስትጸልዩ አካባቢያችሁና እናንተ ላይ መስራት ይጀምራል። ሰዎች ፓስተርዬ ህይወቴ ላይ ምንም አይነት እድገት የለም፣ በቃ በልሳን ጸልይ። I'm telling you ለ30 ደቂቃ በየቀኑ ከጸለይክ በ15 ቀን ውስጥ በህይወት ላይ ለውጥ ታያለህ። ራካታ ላባካታ ላባሳንዳ በየቀኑ በቃ ኮንስታንት ላይ አድርገው ከ15 ቀን በኋላ I'm telling you you will see change።
ለምን በልሳን የሚጸልይ ራሱን ኤዲፋይ ያደርጋል። ልክ እንደ ቢልዲንግ ራሱን እያሳደገ ይሄዳል። ኢምፕሩቭ ያደርጋል። ፕሮሞትድ ትሆናል። ወደሚቀጥለው ክብር ትሻገራል። you will grow spiritually ካደግ I'm telling you financially ታድጋል። የሚያሳድገው እግዚአብሔር ቢሆንም ማደጊያ መንገዱን የምናደርገው ግን እኛ አያችሁት። መታነጽ የክርስቲያን የህይወት ዘይቤ እግዚአብሔር ሰማያዊ ቋንቋ አመጣ እና ዊንድ ቶከርስ ናቸው ማለት ሰይጣንና ሌላው አካል ዊንድ ቶከርስ ነው የምትሆነው። በፍጹም ብሬክ አያደርጉትም። ይሄን ቋንቋ በልሳን የሚናገር በመንፈስ ሚስጥር ይናገራል። ማን ሊፈወስ እንደሆነ እንደተናገርከ አያውቅም። ሳሙኤል ኤንጅሉ ይሄዳል እና የሆነን ሰው ፈውሶ ይመጣል። ዳስዋ እግዚአብሔር ሰማያዊ ቋንቋ ያዘጋጀበት ዋናው ምክንያት ሰይጣን የሚነገሩ ንግግሮችን ብሬክ እያደረገ እየገባ በነዛ መካከል ውጊያ እንዳይፈጠር the only way መንፈስን ያለማቋረጥ የምንሞላው ከቃሉ ጋር በመገናኘት ነው። the fastest way ግን በልሳን መጸለይ፣ the shortest way ራስህን ኢነርጃይዝ ለማድረግ በልሳን ጸለይ። አሁን ምንድነው የምታደርገው? ዛካታባያ ራጋታባያ ትላለህ። ሸንዳ ብራጋቶ ላባያ ይኸው ራስህን ነው የምታነሳሳው። ሃሌሉያ። the more you pray in the Holy Ghost በመንፈስ ቅዱስ መጸለይ ሲጀምሩ ከተራ ህይወት ወጣላችሁ። ታምራቶች አካምፓኒ ያረጓቸዋል። ስለ ልሳን ጸሎት በመጀመሪያ ሁላችንም እንድናውቅ እፈልጋለሁ። ልሳን ምንድነው? በመጽሐፍ ቅዱስ ውስጥ ታውቃላችሁ ስለ ልሳን የተቀመጠው የመጽሐፍ ቅዱስ ትንቢታዊ ቃልና እንደዚሁም ደግሞ በአዲስ ኪዳን የክርስቶስ ኢየሱስ የተስፋ ኪዳንን ፉልፊልመንት ወይም ተፈጻሚነት ሐዋርያው ጳውሎስ ደግሞ የዛን ነገር ትንታኔ በሶስት ተከፍሎ እናገኘዋለን። በብሉይ ኪዳን ውስጥ እግዚአብሔር በሕዝቅኤል መጽሐፍ ላይ ልሳን የሚባለውን አዲስ ቋንቋ ወይንም እንግዳ በሆነ በማያውቁት ቋንቋ እንደሚናገርና ያ ቋንቋ ደግሞ ለሕዝቡ ምልክት እንደሚሆን መጽሐፍ ቅዱሳችን ይናገራል። ይሄንን ልሳንን ሁል ጊዜ የእግዚአብሔር ሕዝብ በመንፈስ ቅዱስ በሚሞላበት ጊዜ ለዚህ ሕዝብ በእንግዳ ቋንቋ እናገራለሁ ተብሎ የተጻፈውን ሐሳብ ሲያስቀምጥ በትንቢት ቃል እናያለን። በሌላ ስፍራዎችም በአዲስ ቋንቋ ሕዝቡን እንደሚያናግር እግዚአብሔር በመንፈሱ እንደሚሞላቸው ተስፋና ኪዳንን ሰጥቷቸዋል። በጌታ በኢየሱስ ደግሞ ስንመለከት ጌታ ኢየሱስ ክርስቶስ ያው እንደምታውቁት ዮሐንስ በውሃ እያጠመቀ መጣ። ኢየሱስ ግን በመንፈስ ቅዱስና በእሳት በኃይል ያጠምቃቸዋል የተባለው። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስን መስጠት የሚችለው እግዚአብሔር የሆነው ወልድ እግዚአብሔር እርሱ ነበረ የመንፈስ ቅዱስ ሙላትን በሰው ልጆች ሕይወት ውስጥ የሚፈጽመው። ስለዚህም ጌታ ኢየሱስ በሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስን እስኪቀበሉ ከኔ የሰማችሁትን ተስፋ አብ የሚልከው መንፈስ አጽናኙ እስኪመጣ ጠብቁ ብሎ ሄደ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በደቀ መዛሙርት ላይ በኃይል ወረደባቸው። መንፈስ ቅዱስ በኃይል ሲወርድባቸው በእያንዳንዳቸው ላይ ልሳን የሆነ የእሳት ነበልባል አይነት ተቀመጠባቸው። ይሄ ልሳን የሆነው መንፈስ ቅዱስ ደቀ መዛሙርቱን ሲሞላቸው መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኑ ተናገሩ፣ በሌላ ቋንቋ፣ በሌላ አንደበቶች ተናገሩ ይላል። እንግዲህ ምንድነው የምናየው? ትንቢት ነበረ። ኢየሱስ ተስፋ አድርጎ ሰጣቸው። ከጥቂት ቀን በኋላ መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ ሲወርድባቸው ግን መንፈስ ቅዱስ ስለገባባቸው ሰዎቹ የተለየ የሆነ ሱፐርናቹራል የሆነ አይናቸው የእሳት ነበልባል ሆኖ፣ ፊታቸው የሚያበራ ሆኖ፣ እጃቸው በቃ ሰይፍ ሆኖ ምናምን የተለየ ይሄ አስማታዊ ነገር አልሆነባቸው። የሆነባቸው ነገር ምንድነው? አንደበታቸው በመንፈስ ቅዱስ እሳትና ኃይል ተሞላ። ይሄንን የምነግራችሁ ለምን እንደሆነ ታውቃላችሁ? በጣም ብዙ ሰዎች ኃይል ተሞልታችኋል፣ ሱፐርናቹራል የሆነ ነገር አላችሁ ሲባል ከአንደበታቸው ቃል በላይ ከቃላቸው ንግግርና ድምፅ በላይ የሆነ ሱፐርናቹራል የሆነ ጸጉር፣ ሱፐርናቹራል የሆነ ምላስ፣ ሱፐርናቹራል የሆነ አይን፣ እንደ ሱፐርማን መብረር የሆነ ነገር መሆንን የተለየ ከሰው የተለየ አካላዊ ነገር ይፈልጋሉ። እንደ ሳምሶን በር ነቅሎ መሄድን እንደዛ ነው ሰዎች የሚጠብቁ። ነገር ግን መንፈስ ቅዱስ ሲሞሉ የሆነባቸው አንድ ነገር ነው። በላያቸው ላይ አዲስ ቋንቋና መንፈስ ይናገሩ ዘንድ እንደሰጣቸው ኃይል ተሞሉ።
ይሄ ባህሪ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ነው። ምክንያቱም እግዚአብሔር አምላክ ነው። አምላክ የሆነ እግዚአብሔር ነገሮች ከውጭ አይጀምርም። እግዚአብሔር ከውጭ አይጀምርም ነገሮች ማለት እግዚአብሔር ብቻውን የነበረ አልፋ የሆነ ሁሉን የፈጠረ ነው። እግዚአብሔር ሁሉ በእርሱ የተሰሩ ናቸው። ስለዚህ እግዚአብሔር ሁሉን ካለመኖር ወደ መኖር ያመጣቸው እሱ ከሆነ እግዚአብሔር ራሱን ነው የሚገልጠው፣ ሐሳቡን ነው የሚገልጠው፣ ጥበቡን ነው የሚገልጠው፣ ዕውቀቱን ነው የሚገልጠው። እግዚአብሔር ራሱን ለመግለጥ የሚጠቀመው ደግሞ አንደበቱን ነው። ስለዚህ ነው በቃሉ ሰማያት ተፈጥረዋል፣ በቃሉ ቀላያት ተቀደዋል። በቃሉ እግዚአብሔር በመናገር ነው ነገሮችን ካለመኖር ወደ መኖር የሚያመጣው። በልሳን የሚጸልይ ሰው ዝም ብሎ የሚቀባጠር ይመስላቸዋል፣ ዝም ብሎ የሚለፈልፍ ይመስላቸዋል። የማያውቁትን ነገር እነሱ አስተያየት ይሰጡበታል፣ በራሳቸው አይምሮ ግምት ውስጥ ይሄዱበታል። ግን መጽሐፍ ቅዱሱ እንደሱ አይደለም። ሐዋርያው ጳውሎስ በማይታወቅ ቋንቋ የተናገሩትን እነኛን ሐዋርያት ምንድነው የተናገሩ? ሁላችን አሉ እነኛ 120 አገር የተሰበሰቡ 120ዎቹ በልሳናቸው ሲጸልዩ በየአገራችን ቋንቋ እንሰማቸዋለን። ከተለያየ አካባቢ ነው የመጣ። ግን አሁን ለምሳሌ ከሊቢያ ለመጡ ሰዎች በነሱ ቋንቋ ይነግሯቸዋል። ከሮም ለወጡ በነሱ ቋንቋ፣ ከግሪክ ለመጡ በነሱ ቋንቋ ይነግሯቸዋል። እንደዚህ ነበር ሐዋርያት ሲጸልዩ። ከተለያየ አገር ለጸሎት የተሰበሰቡ አይሁዶች፣ ሌላ አገር የሚኖሩ አይሁዶች ባደጉበት ቋንቋ፣ በሰሙት ቋንቋ፣ በሚያውቁት ይናገሯቸዋል ነው። ሐዋርያት ሲጸልዩ በዛ ቋንቋ ይሰማሉ። የሰሙት ደግሞ የእግዚአብሔርን ሥራ፣ የእግዚአብሔርን ታላላቅ ሥራ በአንደበታቸው በእነሱ ቋንቋ ይነግሯቸው። እንግዲህ ተመልከት፣ የመጀመሪያው ውስጥ ይሄንን የሚናገሩትን ነገር ጴጥሮስን ይዛ እየተናገርከው ያለውን ቋንቋ ታውቀዋለህ ወይ ብትሉት ጳውሎስ በልሳን የሚጸልይ ለእግዚአብሔር ምን ብሎ እንደሚናገር አያውቅ። አያችሁ፣ የዛን አገር ቋንቋ ጴጥሮስ ነገር ግን በዛ ቋንቋ በመንፈስ ቅዱስ ተመርቶ መንፈስ ይናገር ዘንድ እንደሰጠው በዛ አገር ቋንቋ አይምሯችሁ ሊሸከም የማይችላቸው ብዙ ጉዳዮች በልሳን ከአይምሯችሁ በላይ የሆነ በልሳን ሳታቋርጥ ጸልይ። አይምሯችሁ ላይገባው አንድ ነገር ግን ይኑራችሁ፣ የምትጸልዩትን የሚሰማ ለሱ ቋንቋ ይሰማል። ለአንተ እግዚአብሔር መንፈስ ቅዱስ በአንተ እየተናገረ እንደሆነ እግዚአብሔር ድምፅ የመገለጥ እግዚአብሔር ልሳን ሞሉ በመንፈስ ቅዱስ የሚሞሉ በአዲስ ቋንቋ ከዚህ በፊት ተናግረው የማያውቁ በልሳን የሚዘምሩ፣ በልሳን የሚጸልዩ፣ በልሳን የሚዘምሩ፣ በልሳን የሚጸልዩ